ክርስቲያኖች መከራ ምን ይመስላል የሚለውን ብዙ ቪዲዮዎችን ሰርቻለሁ እና ዛሬ የመጨረሻው ቪዲዮ ይሄ ይሆናል ማለት ነው። ክርስቲያኖች በማህበራዊ እና በኢኮኖሚያዊ ሁኔታ እንዴት ይገለላሉ ወይም ደግሞ እንዴት ይሰደዳሉ የሚለውን እንመልከት። ሶሻል ኤንድ ኢኮኖሚክ ማርጂናላይዜሽን የሚባለውን ነገር እንመልከት። ይህ በብዙ ሀገሮች ጸጥ ባለ ሁኔታ የሚፈጸም አደገኛ ስልት ነው። ክርስቲያኖች በህግ ደረጃ ባይገደሉ እንኳን ማህበራዊ አገልግሎቶችን እንደ ትምህርት፣ ስራ፣ የመንግስት እርዳታ እንዳያገኙ ይደረጋል። ይህ በአብዛኛው በአረብ ሀገራት ላይ ይደረጋል። የመንግስት ትምህርት ቤቶች ላይ ክርስቲያኖች እንዲማሩ አይፈቀድላቸውም። እንደ ትምህርት፣ ስራ፣ የመንግስት እርዳታ ያሉትን ክርስቲያኖች አያገኙም። ክርስቲያን የሆኑ ወጣቶች በዩኒቨርሲቲ እንዳይገቡ ይደረጋል። የንግድ ፍቃድ አይሰጣቸውም ወይም ደግሞ በየመንደሩ እንዳይቀላቀሉ ተደርጎ ተገለው እንዲገለሉ ይደረጋል ወይም ደግሞ ተገልለው ይኖራሉ። ይህ ቀስ በቀስ ህብረተሰቡን ወደ መጥፋት ወይም ደግሞ ወደ ስደት ያመራዋል። በዚህ መልኩ እንግዲህ ክርስቲያኖች ሲሰደዱ ደግሞ ክርስትና ከሀገሪቱ ይጠፋል የሚል መርህን ይከተላሉ። የዘመናችን ስደት ለምን ለየት ያለ ነው እንለዋለን። የፕሮፓጋንዳ ሁኔታዎች አሉ። በማህበራዊ ሚዲያ አማካኝነት የውሸት መረጃዎችን ፌክ ኒውስ በመጠቀም ክርስቲያኖች እንደ የአውሮፓ ወኪል ወይም ደግሞ የሀገር ጠላት ተደርገው ይሳላሉ። በዚህም እንግዲህ ከፍተኛ አቅምን አግኝተውበታል። በተለይ ምስራቅ ይሄ የአረቡ ክፍለ ዓለምን መመልከት እንችላለን። አብዛኛው ህጋቸው ክርስቲያኖች የአውሮፓ ተላላኪ ናቸው የሚል ድንጋጌ ይገኛል በህጋቸው ላይ። ዓለም አቀፋዊ ችላ ባይነትንም እንመለከታለን። ዘመናዊ ዓለም የፖለቲካና የንግድ ግንኙነት ከሰብአዊ መብት በላይ እንደሆነ ያምናል። በዚህ ምክንያት እንግዲህ የብዙዎቹ ክርስቲያኖች መከራ በዓለም አቀፍ ደረጃ በቂ ትኩረት አያገኝም። በቂ ትኩረትም አላገኝም፣ ተነፍጓል። ከዚህ በተጨማሪ የክትትል ቴክኖሎጂዎች አሉ። ጥንት ሰዎች በድብቅ ተሰብስበው መጸለይ ይችሉ ነበር። ለምሳሌ የሮማ ካታኮምብን ማንሳት እንችላለን። ዛሬ ግን በቴክኖሎጂ ምክንያት ድብቅነት ወይም ደግሞ ፕራይቬሲ የሚባለው ነገር የለም። ይህንን በዋናነት ቻይናን መከተል እንችላለን። እንደ ምግባር ጥሰት ይቆጠራል። መጽሐፍ ቅዱስ ሲያነቡ ይታዩ። ለምሳሌ ከስራቸው ላይ ጊዜን አባክነዋል ብሎ የቻይና መንግስት እንደ ሪከርድ ሊመዘግባቸው ይችላል። ይሄ ደግሞ ከማህበረሰቡ መገለል አለው፣ እንዲቀጡ ያደርጋል። እነዚህ ነገሮች ደግሞ የግለሰብ መብት የሚጋፉ ሰብአዊ መብት የሚባለው ነገርም እንዳይኖር የሰዎች ሰብአዊም ሆነ ዲሞክራሲያዊ መብታቸው እንዳይከበር የሚያደርጉ በህግም በምንም ነገር ማለት ነው ክርስቲያኖች በተለያየ መንገድ እንዲጠቁ የተደረገበት ነው በዚህ ዘመን ላይ ማለት ነው። በ21ኛው ክፍለ ዘመን በተለያዩ መንገዶች ሀገራት ክርስቲያኖችን እንዳገሉና እንዳሰድዱ በር የከፈተላቸው ነው። ይሄ የመጨረሻ ቪዲዮ ነው። እስካሁን በተሰሩት ሀሳቦች ላይ ምን አስተያየት አላችሁ? ሀሳባችሁን አጋሩኝ። ስላደመጣችሁኝ አመሰግናለሁኝ። በቀጣይ እንግዲህ ስለ አዜቲክ ሰራላችኋለሁ ባልኩት መሰረት ማለት ነው። ሜክሲኮ እና አዜቲክ ምን አገናኛቸው? የአዜቲክ ኢምፔሪያ ምን ይመስላል? የስፔኖች እና የሜክሲኮች ጦርነት ምን ይመስላል የሚለውን ወደዛ የምናልፍ ይሆናል።